በግብጽ በርካታ ኢትዮጵያውያን ለእስር ተዳረጉ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የግብጽ መንግስት የመኖሪያ ፈቃድ እድሳትን በማዘግየቱ ምክንያት በሺዎች የሚቆጠሩ የኢትዮጵያ ስደተኞችና ጥገኝነት ጠያቂዎች ለዘፈቀደ እስርና ከሀገር የማባረር አደጋ እየተጋለጡ መሆናቸውን በጁላይ 2026 ባወጣው አዲስ ሪፖርት አስታወቀ። ስደተኞች በየዓመቱ የመኖሪያ ፈቃዳቸውን ማደስ ቢጠበቅባቸውም በግብጽ መንግስት በኩል ባለው ቸልተኝነትና መዘግየት ምክንያት ለብዙዎች የእድሳት ቀጠሮ እስከ አውሮፓውያኑ 2028 ዓ.ም ድረስ የተሰጣቸው ይገኛል። በርካታ ኢትዮጵያን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የሰጣቸውን ህጋዊ እና ጸንቶ የሚቆይ የስደተኝነት መታወቂያ ካርድ ቢኖራቸውም በግብጽ ባለስልጣናት የጸጥታ ዘመቻ አማካኝነት የመኖሪያ ፈቃዳቸው በማለቁ ብቻ እየታሰሩ ነው። የግብጽ ባለስልጣናት ከ2025 መገባደጃ ጀምሮ በስደተኞች ላይ የሚደረጉትን ፍተሻና እስር ያጠናከሩ ሲሆን ስደተኞቹ ፍርድ ቤት ሳይቀርቡና የህግ ጠበቃ ሳያገኙ በግዳጅ ወደ ሀገራቸው የመመለስ ዲፖርቴሽን አደጋ ተጋርጦባቸዋል። በሱዳን በተቀሰቀሰው ጦርነት ምክንያት ወደ ግብጽ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ መጨመሩ በመዝገባና በእድሳት ሂደት ላይ ለፈጠረው መዘግየት በምክንያትነት ይጠቀሳል። በዚህ ምክንያት በአሁኑ ወቅት በግብጽ የሚኖሩ በርካታ ኢትዮጵያውያን እና የሌሎች ሀገር ስደተኞች በተለይም የሱዳን፣ የደቡብ ሱዳንና ኤርትራ ዜጎች ከስር ፍርሃት የተነሳ ከማረፊያ ቤቶቻቸው መውጣት እንደማይችሉና የዕለት ተዕለት ህይወታቸው ከፍተኛ አደጋ ላይ እንደወደቀ የሰብአዊ መብት ተሟጋች ድርጅቶች በሪፖርታቸው አመልክተዋል። ሂውማን ራይትስ ዎች በሚያዝያና በግንቦት 2018 ዓ.ም ከሱዳን፣ ከኤርትራና ከኢትዮጵያ የመጡ 19 ስደተኞችና ጥገኝነት ጥያቄዎችን ያነጋገረ ሲሆን ወቅታዊ የመኖሪያ ፈቃድ የላቸውም በሚል ብቻ ህጋዊ የስደተኞች ከፍተኛ ኮሚሽን ምዝገባ ካርድ ያላቸው ግለሰቦች መታሰራቸውንና መባረራቸውን ገልጿል። ድርጅቱ እንዳለው አንዳንድ የስደተኞች የፈቃድ እድሳት ቀጠሮ እስከ እንደ አውሮፓውያን አቆጣጠር 2028 ድረስ የተራዘመ በመሆኑ ስደተኞቹ ይፋዊ አሰራሮችን ቢያከብሩም ህጋዊ ዋስትና አጥተው እንዲቀሩ ተደርገዋል። ቃለ መጠይቅ ከተደረገላቸው መካከል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ሰማያዊ የስደተኛ ካርድ ያለው 31 ዓመት ኢትዮጵያ ስደተኛ የሚገኝ ሲሆን መኖሪያ ፈቃዱ እስከ መጪው ጥቅምት ወር ድረስ የሚያገለግል ቢሆንም የእድሳት ቀጠሮ ለዓመታት በመራዘሙ ምክንያት ከህጋዊ ሁኔታ ውጭ ሆናለሁ የሚል ከባድ ስጋት እንዳለው ለድርጅቱ ተናግሯል። ይህ ስደተኛ ሲያስረዳ ሰዎች እስከ ጎርጎሮሳውያኑ 2028 ዓ.ም ድረስ ቀጠሮ እየተሰጣቸው መሆኑን እሰማለሁ። ስለዚህ የእድሳት ቀጠሮን እየጠበቁ የመኖሪያ ፈቃድ ያልቃል። በዚህ ጉዳይ ላይ የማደርገው ምንም ነገር የለም። በግብጽ ላሉ ስደተኞች ከባድ ጊዜ ነው። መኖሪያ ፈቃድ ቢኖረኝም እንኳን እቃ ለመግዛት ወደ ውጭ ስወጣ እፈራለሁ ብሏል። እንደ ሂውማን ራይትስ ዎች ገለጻ የመኖሪያ ፈቃድ ቀጠሮ በመጠባበቅ ላይ ያሉ ስደተኞች የቀጠሮ ቁጥራቸውን የሚያሳይ ሰነድ የሚሰጣቸው ቢሆንም የግብጽ ባለስልጣናት በፖሊስ ፍተሻ ወቅት እነዚህን ወረቀቶች ለመቀበል ፈቃደኛ እንደማይሆኑ ቃለመጠይቅ የተደረገላቸው ሰዎች ተናግረዋል። ድርጅቱ ይህን እርምጃ ስደተኞች ለዘር መድሎ፣ ለዘፈቀደ እስርና ከሀገር ለመባረር አደጋ እያጋለጠ ሲሆን በተለይም ጥቁር ስደተኞች ይበልጥ ተጋላጭ ሆነዋል ብሏል። ድርጅቱ የአምነስቲ ኢንተርናሽናል እና የሪፊውጅ ፕላትፎርም ሪፖርቶችን በመጥቀስ የግብጽ ፖሊስ ህጋዊ የስደተኛ ሰነዶችን እንደሚቀማና ስደተኞች በብዛት በሚኖሩባቸው ሰፈሮች ላይ ድንገተኛ አሰሳዎችን እንደሚያደርግ ገልጿል። ሂውማን ራይትስ ዎች በተጨማሪም ህጋዊ መኖሪያ ፈቃድ የሌላቸው ስደተኞች የፍትህ ተደራሽነት እንደተከለከሉ በሰነድ አረጋግጧል። አስተያየት ሰጪዎች እንዳሉት የኮሚሽኑ ሰነድ ቢኖራቸውም እንኳን መኖሪያ ፈቃድ ስለሌላቸው የሌብነት ወይም የጥቃት ሰለባ በሚሆኑበት ወቅት ፖሊስ አቤቱታቸውን ለመመዝገብ ፈቃደኛ አይሆንም። ሪፖርቱ በእስር ቤቶች ውስጥ ያለው ሁኔታ የተጨናነቀና ንጽህናውን ያልጠበቀ መሆኑንም ገልጿል። ቀደም ሲል ታስረው የነበሩ ግለሰቦች በቂ ምግብ፣ የውሃ መጠጥና የሕክምና አገልግሎት እንደተከለከሉ፣ በፖሊስ መኮንኖች አካላዊ ጥቃት እንደደረሰባቸው ተናግረዋል። ሌሎች ደግሞ ጥገኝነት ጠያቂዎች ከወንጀል ተጠርጣሪዎች ጋር አብረው መታሰራቸው የገለጹ ሲሆን ይህም ከዓለም አቀፍ ድንጋጌዎች ጋር የሚቃረን ነው ሲሉ ሪፖርቱ ገልጿል። ድርጅቱ አክሎም ማባረሮቹ የተፈጸሙት የግለሰቦችን ጥበቃ ፍላጎት ሳይገመገም ወይም ትርጉም ያለው ህጋዊ መከላከያ ሳይሰጥ መሆኑን የጠቀሰ ሲሆን ስደተኞች ከግብጽ ከመባረራቸው በፊት ከጠበቆቻቸው ጋር እንዲመክሩ ወይም ኤምባሲዎቻቸው እንዲያነጋግሩ አልተፈቀደላቸውም ብሏል። በሪፖርቱ የተጠቀሰው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን መረጃ እንደሚያሳየው ግብጽ እንደ አውሮፓውያን አቆጣጠር እስከ ግንቦት 2026 ድረስ ከ1.1 ሚሊዮን በላይ የተመዘገቡ ስደተኞችና ጥገኝነት ጥያቄዎችን ያስተናገደች ሲሆን ይህም እንደ አውሮፓውያን አቆጣጠር በታህሳስ 2023 በሱዳን ጦርነት ከመቀስቀሱ በፊት ከነበረው ቁጥር በ3 እጥፍ ይበልጣል። ግብጽ እንደ አውሮፓውያን አቆጣጠር በ2025 ዓ.ም ዓለም አቀፍ ደረጃውን በአዲስ የጥገኝነት ጥያቄ የተቀበለች ሀገር ስትሆን የካይሮ የስደተኞች ከፍተኛ ኮሚሽን ቢሮ በዓለም ላይ ትልቁ የስደተኞች ሁኔታ መወሰኛ ማዕከል ሆኗል። ሂውማን ራይትስ ዎች የግብጽ ባለስልጣናት በተለይም ከአቅማቸው በላይ በሆነው የመኖሪያ ፈቃድ መዘግየት ምክንያት ቅጣት የተላለፈባቸው ስደተኞችንና ጥገኝነት ጥያቄዎችን የዘፈቀደ እስር
ማሰርና ማባረር በአስቸኳይ እንዲያቆሙ ጥሪ አቅርቧል። ድርጅቱ በተጨማሪም መንግስት እንደ አውሮፓውያን አቆጣጠር የ24ቱን የስደተኞች ህግ በማሻሻል ስደተኞችን በግድ መመለስን በግልጽ እንዲከለክል፣ የመኖሪያ ፈቃድ ቀጠሮ ለሚጠብቁ ስደተኞች ጊዜያዊ ህጋዊ ሁኔታ እንዲመቻችና ወደ አዲሱ የስደተኞች ስርዓት የሚደረገው ሽግግር ስደተኞችን ያለ ጥበቃ እንዳያስቀራቸው እንዲያረጋግጥ አሳስቧል። በሂውማን ራይትስ ዎች ከፍተኛ የስደተኞችና ስደተኞች መብት ኦፊሰር ሚሼል ኦራንዶዋ አዲስ የስደተኞች ህግ በስራ ላይ ቢውልም ግብጽ የስደተኞች መብት እየጣሰች ነው ያሉ ሲሆን ስደተኞችና ጥገኝነት ጥያቄዎችን ህጋዊ ዋስትና በሌለው ሁኔታ ውስጥ ከመጣል ይልቅ ግብጽ ከዘፈቀደ ስር የሚከላከሉ ድንጋጌዎችን ለማካተት ህጉን ማሻሻልና ስደተኞችን በግድ አለመመለስ መርህ ማክበር አለባት ብለዋል። እነዚህ የቅርብ ጊዜ ግኝቶች ቀደም ሲል በአዲስ ስታንዳርድ የተዘገቡ ስጋቶችን የሚያስተጋቡ ናቸው። እንደ አውሮፓውያን አቆጣጠር መስከረም 2024 በታላቁ የኢትዮጵያ ህዳሴ ግድብ ሳቢያ በኢትዮጵያና በግብጽ መካከል ያለው ግንኙነት መሻከሩን ተከትሎ በግብጽ የሚኖሩ ኢትዮጵያን ስደተኞች ለጥቃት፣ ለዘፈቀደ እስርና ለገንዘብ ብዝበዛ መጋለጣቸው መዘገቡ ይታወሳል። በወቅቱ የኢትዮጵያ ማህበረሰብ መሪዎችና ስደተኞች ለአዲስ ስታንዳርድ እንደተናገሩት ህጋዊ ወይም ሊታደሱ የሚችሉ የስደተኞች ኮሚሽን ሰነዶች ያላቸው ስደተኞች ጭምር በግብጽ ባለስልጣናት በዘፈቀደ የታሰሩና እንግልት ይደርስባቸው ነበር። በድርጅቱ እውቅና ያገኙ ግለሰቦች ጭምር እስራትና ገደቦች እንደሚያጋጥሟቸውና የግብጽ ባለስልጣናት የተወሰኑ በኮሚሽኑ የተሰጡ ሰነዶችን ለመቀበል ፈቃደኛ እንደማይሆኑ አክለው ገልጸዋል። የማህበረሰቡ ተወካዮች እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በኢትዮጵያ ስደተኞች ላይ መጠነ ሰፊ እስራት መጀመሩን ተከትሎ ጉዳዩን በተደጋጋሚ ለዩኤንኤችሲአር ቢያቀርቡም የተለወጠ ነገር አለመኖሩን ተናግረዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።